እኔም ሞቅ ሲለኝ ትግራይ ሀገር ናት እላለሁ ብሎ መሳለቅ ለምን አስፈለገህ? አልተሳለኩም። ያረቂ ሞቅታ አድርገህ ነው የወሰድከው። በጓይላም ሞቅ ቢልህ በጭብጨባ ሞቅ ቢልህ ያው ሞቅታ ነው። የእኔ እምነት ግን ከልብ የተቃኘ እምነት አልነበረም። እንዳመራር እንደ ፖለቲካ አመራር ከሁኔታው ፍሎ ጋር ከጎርፉ ጋር የሚሄድ ነገር ነው የነበረው ነው ያልኩት። አይስታንድ ባይት። አሁን ባለው ሁኔታ ያለውን እውነታ ደግሞ መቀበል ጥሩ ነው ለማለት ነው ያቀረብኩት። ተሸንፈሃል እዚህ ግብግብ ውስጥ? ከተሸነፍክ ለምን? ካልተሸነፍክስ እንዴት? ተሸንፊያለሁ አልልም፣ አሸንፊያለሁ ማለት ነው። በተወሰነ ደረጃ አሸንፊያለሁ የሚል እምነት አለ። የትግራይን ህልውና በቂ መሰረት ላይ ማስቀመጥ ልንሰራ ሲገባ ከራሱ ቡድናዊ ጥቅም በላይ ምንም አስቦ የማያውቅን ሊደርሽፕ ኮድል ሳደርግ ያሳልፉት ጊዜ ይቆጨኛል፣ ያሳፍረኛል። ከዛ በዘለለ እንደማሸነፍ ቆጥረው ይህንን መልሰህ ወደ ቦትሉ መመለስ አትችልም። ይሄ የወጣን የመለወጥ ፍላጎት ከአንድ ማዕከል የሚፈስን እውነት ያልሆነ እውነት ካልጫንኩብህ የሚል አደገኛ አስተሳሰብ የሚቀበል ሁኔታ ግን ተሰብሯል። የሆነ በሀሳብ ስላይት ላይ የተለየን ሰው በአካሄድ በተወሰነ መልኩ የተለየን የራስ ጓድ ሳይቀር ሁሉም ዓለም የፈጠራቸውን ስድቦች በማሸከም በማሸማቀቅ እዚህ ደረጃ የደረሰ ሊደርሽፕ ነው። በአሁኑ ሰዓት በታተነው የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይ ህዝብ ችግር 50% መፍታት አይችልም። አሁን በደረሰበት ደረጃ ትግራይ ሰፊ የፖለቲካ ተሳትፎ የሚያስተናግድ ስርዓት መኖር አለበት የሚል አቋም አለኝ። የላቸውም። ቲፒኤልኤፍ አመራር አሁን ያለው አመራር የአንድ አመራር ብቃት የአንድ አመራር ትክክለኝነት ሌጂትሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንጻር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም በምንም መልኩ። ለምሳሌ በሚሰሯቸው ነውራም ተግባራት ውስጥ ተሳትፎ ያላቸው ሌሎች ወገኖች ከምዕራብ ዓለምም ቢሆን አምጥተው ትግራዊ ማድረግ አቅም አላቸው። ከነሱ ነውራም ተግባር በመለስ ተቃውሞ የሚያሳዩ ሰዎችን ዳውን ራይት ትግራዊነት የመካድ ሙሉ ስልጣን አላቸው። ይህ አባዜ ካለው ሊደርሺፕ እንዴት እንደምለይ አሳምሬ አውቃለሁ። ብዙ ልዘረዝር እችላለሁ። ከምንም ነገር በላይ ግን የትግራይ ህዝብ ለውጥ ያስፈልገዋል ብቻ ሳይሆን እኔ ወደኋላ መመልሰው የለውጥ መንፈስ አይደለም የሚለው እምነታችን ላይ ፍጹም ልዩነት አለ። ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ ክልል አስተዳደር ከቻለ ፌዴራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላለሁ ብሎ የሚያምን ሊደርሺፕ አይደለም። ይሄ ሊደርሺፕ ጉባኤ አድርጌያለሁ የሚለው ጥገኛ ፓራሲቲክ የሆነ ሊደርሺፕ ነው። አንዳንዶቹ ሻዕቢያ ጋር ሙሉ እምነት ያላቸው ናቸው። አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ እንዲህም ይሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደተባሉ አውቃለሁ። የራሱን ጽህፈት ቤቶች እንኳን በቅጥ መከላከል ካልቻለ ጊዜ አስተዳደሩ ዘን ምንድን ነው አሁን የምትለው ለውጥ እንዳይቆም በትግራይ ተፈጠረ የምትለው አቅም ኮርስ የወጣቶች ተቃውሞ ያለው ጽህፈት ቤት መከላከል የመንግስት ህልውና ማረጋገጫ ነው ብዬ ባምን ኖሮ መንገድ ላይ ኬላ ያስቆሙኝን ሰዎች አጃቢዎችን እንዲገድሏቸው ማዘዝ ይበቃኝ ነበር። ማህተም ለመረከብ መንቀሳቀስ ነውር ነው የሚል እምነት ያለው ሰው አይ ማህተም ላለማስነጠቅ ተዋጉ ብሎ ካዘዘ የህልውና ማረጋገጫ አይደለም፣ ይሄ የኢጎ ማረጋገጫ ነው የሚሆነው። እሱ ከዛ ነፃ። ስለዚህ ወደ ግጭት አንገባም፣ ወደ ግጭት መግባት ስለማልፈልግ ነው እንጂ ያዝ ጥግን ያዝ የኔ ደጋፊ ውጣና ለጥሪ አድርገህ ደም መፋሰስ እኔ አንድ ሰው በእኔ ምክንያት አይደለም እንኳን በማህተም ምክንያት ኢቭን ሌጂትሜት በሚባል ምክንያት ለጊዜው ፖስፖን ማድረግ እስከቻለን ድረስ አንድም ሰው ህይወት ተገደን የምንገባበት ጦርነት ከሆነ ግን ተገደን ገብተን የምናሸንፍበት ሁኔታ መኖር አለበት ብዬ አምናለሁ። አናስታን ባይት እንጂ ጽህፈት ቤት ለማዳን ዲፕሎይ ማድረገው ኃይል አጥቻ አልነበረም። እንዋጋው የሚላል እኮ ነው። እንደዛማ ነው። ስለ ትግራይ መጻኢም የሚታየህ ምንድን ነው? አንተ ፕሬዚደንት ስትሆን የነበረችው ትግራይ አሁን ካለችው ትግራይ ትሻላለች ወይስ በባሰ በከፋ ሁኔታ ላይ ትገኛለች? የትግራይ መጻኢ በእኔ እምነት በወጣቶች እጅ ነው። ፓርቲዎች አሉ ትግራይ ውስጥ የምር ነው። አንዳንዶቹ እኔ በግል ብዙ ጊዜ እነሱን በመደገፍ ረገድ እዚህ ግባ የሚባል ስራ አለመስራቴ ይቆጨኛል። ወጣቶች የተሰባሰቡባቸው ፓርቲዎች ናቸው። ግን ወጣቶች በመሰባሰባቸው ብቻ የወጣት ፓርቲዎች ናቸው ብሎ መናገር እርግጠኛ አይደለም። ምክንያቱም ከቲፒኤልኤፍ ነባር አመራር የወረሷቸው አንዳንድ አደገኛ አካሄዶች አሉ። ፍረጃ ያስወግዱ፣ ሁሉንም አቅም ይሰብስቡ። እነሱ ላይ የምር ተስፋ ማሳደር ይቻላል ፓርቲዎች። ምክንያቱም ዞሮ ዞሮ የወጣት እንቅስቃሴ የተደራጀ እንቅስቃሴ ሲሆን ብቻ ነው ለውጥ የሚያመጣው። ሁሉም መተኮስ የሚችል ሰው ቢተኩስ 100,000 ቢሆን ሚሊዮንም ቢሆን ትርጉም የለውም። በጋንታ በመስረዕ በኃይል በሬጅመንት እያልክ ተደራጅተህ መተኮስ ስትችል ነው ለውጥ የምታመጣው። አሁን ተኩሱን ለጊዜው ትተን ተኳሾቹ የራሳቸው ሰዎች ላይ ነው የሚተኩሱት። ይህ አለማወቅ ነው። በሂደት ግን እያየን እኮ ነው። እህቴ ላይ አልተኩስም፣ ወንድሜ ላይ አልተኩስም ብሎ ትጥቁን ወደ ታች የሚዘቀዝቅ ጠላት ላይ ሲመጣ ግን ትንታግ ይሆናል። ስለዚህ በእንደዚህ አይነት ኢንቫይሮንመንት ውስጥ ወጣት ያድናል ሲባል የተደራጀ ወጣት ማለት ነው። እኔ የትግራይ ወጣት የማስተላልፈው መልእክት ካለ ተደራጅተህ ከተወሰኑ ቀኔን ጨምሮ 50 በላይ በሚል ልግለጸው 50 60 70 80 የሆኑ ሰዎች የሚወስኑልን ሳይሆኑ ትግራይ ትልቅ ፖቴንሻል ያለው እስያ አካባቢ ውስጥ የሚፈጠር እንቅስቃሴ እኛ ካልተሳተፍንበት ሳንሳተፍበት የሚፈጠር ጦርነት ሳንሳተፍበት ማለት ይነስም ይብዛም ለማስቀረቱ እንኳን ትንሽ እንቅስቃሴ ሳናደርግበት የተወሰኑ መኮንኖች የተወሰኑ ፖለቲከኞች ሳይድ መርጠው
ሌሎችን ማናቃቸው ሰዎች የሚጋብዙበት ጦርነት እንደ ህዝብ የሚያጠፋን መሆኑ አውቆ በተደራጀ መልኩ ሰላምን ይዘን ብቻ ሳይሆን ትግራይን በዚህ ሪጅን ውስጥ በኢትዮጵያ ውስጥ በጠቅላላ ሪጅን ውስጥ በሂውማን ሪሶርሷ የምትመካ ለማድረግ የሚያስችል አቅም እጃችን ላይ ነው ያለው። ግን ተደራጅተን መንቀሳቀስ መቻል አለብን። በመላው ዓለም ያለው ዲያስፖራ ይሄ ያለው አሁን የፖለቲካ ሞቅ በተለይ በፍረጃ ላይ የተመሰረተ እኛ ካላልነው እኛ ካልባረክ ነው አገር ይጠፋል በሚል አስተሳሰብ ላይ የተመሰረተ አካሄድ መቃወም መቻል አለበት። በየሰፈሩ በየቆሸቱ በየአካባቢው ሊከፋፍሉ የሚያደርጉትን ጥረት ኖ ማለት መቻል አለበት። አንድ የሚወክለው አካባቢ የለም ጌታቸው፣ አንድ የሚወክለው አካባቢ የለም ያደረኩ የሚል ሊደርሽፕ በራሳቸው በተሰባሰቡበት ልክ አለን የሚሉትን ጥቅም በተለይ በዛኛው ወገን እኔ በሚገባኝ ልክ የቆየ ታሪክም ጭምር የሚያጣቀስ በጥቅም ላይ የተመሰረተ አንዳንዱ በዘረፋ ላይ በሌሎች መሰል ወንጀሎች የተመሰረተ እንቅስቃሴ ፕሮቴክት ለማድረግ ሲባል ህዝብንም ቢሆን በአካባቢ ከመከፋፈል ወደኋላ የሚመለስ አድሃሪ አስተሳሰብ በስፋት የሚያንጸባርቅ ኃይል ስለሆነ ይህን አድሃሪ አስተሳሰብ ከጌታቸው መጣ ከማንም ይምጣ ተቃውሞ በአንድነት መንፈስ ከተንቀሳቀሰ የትግራይ ዕጣ ፈንታ ከትግራይ ወጣቶች ውጭ ይሆናል የሚል እምነት የለኝም። በሁለቱ የህወሓት ቡድኖች በተመለከተ ብዙ ስንነጋገር ከወዳጆችም ጋር በዚህም በተለያየ አጋጣሚ ሳነሳ ቢያንስ ጌታቸው ተሳስቻለሁ ይላል ብዬ እንደ በጎ ከምጠቅሳቸው ነገሮች አንዱ ነው። ግን አብሮ ተያያዥ አንድ ጥያቄ አለኝ። ጌታቸው ተሳስቻለሁ ማለትን ተቺዎችን ዲስአርም ለማድረግና ኮንቨርሴሽን ለመቅጨት እንደ ስልት ነው ወይ የምትጠቀምበት? ስህተትህን በተግባር የማታርም ከሆነ አልተሳሳትንም ከሚሉት ትርጉም ባለ ደረጃ በምን ትለያለህ? ብቻ እኔ ተቺዎች ዲስአርም ማድረግ ብዙ አጀንዳ አይደለም። ትችት ፍጹም አልፈራም። ችግሩ ያልከው ነው። ስህተት መቀበልና ስህተት ማረም የተለያዩ ነገሮች ናቸው። እኔ ሪግሬት ማድረገው ስህተት ማረም የምችልባቸው አጋጣሚዎች ጭምር ትሞክርና እኔ አሁን ምን እንደሚያደርጉኝ ልንገርህ። ከፍተኛ የጦር አመራሮች ወዘተ እኔ አሁን ኮሊጎች የሚያማሩበት ጉዳይ ነው። የሆኑ ውሳኔዎች ወስነን ማለት ብዙ ሰው የሚኮሰኩሱ አይነት ውሳኔ መወሰን አለበት። ለውጥ ልታመጣ ከሆነ ትንሽ ፕሮግሬስ ልታሳይ ከሆነ ሁሉም ሰው ማለት ሁሉም የሚያስደስት ውሳኔ ለመወሰን ምንድን ነው የሚሉት አይስክሪም ሻጭ ነው መሆን ያለበት። ግን አስተዳዳሪ ስትሆን አይስክሪም ሻጭ አይደለም። ሰው የምትወስናቸው ውሳኔዎች የሆነ የሚያስኮርፉ ሰው መኖር አለበት። ግን ምንድን ነው የሚሆነው መሰለህ? የሚገርም ነው። አሁን ራሴ ኢንሃይንድ ሳይት ቆየው ከነቃው የሆነ ነገር ያደርጋል ተብሎ የሚገበት 5-6 ሰዎች አሉ ቤት የሚመጡ ትልልቅ ሰዎች። ጠዋት 2 ሰዓት ይጀምራሉ። ሁሉም አይነት ናይስ ነገር ይነግሩኛል። ይሄ ያሰብከው ጥሩ ነው፣ ግን በዚህ ብናይወስ ይህን ብናደርግስ ምናምን ይሉኛል። ከዛ ቢሮ የጠበቅኳቸው ደህና ውሳኔ ይወስናል ብለው የጠበቁኝ ጓዶች ለምንድን ነው የማይመጣ ይላሉ። ውጭ የኔን ጸሐፊ ደውዬ አይ ስብሰባ ይዟል፣ አስቸኳይ ስብሰባ 8 ሰዓት ይሆናል። ያው ምሳ በልተን ምሳዬንም በልተው ይሄዳሉ። ጉዳዩ ይፈጸም ብቻ ሳይሆን በሚቀጥለው 2 ሳምንት እንደገና ችግሩ ስቴሮይድ ጨምሮ ገዝፎ ይመጣል። ይሄ ስህተትን አለማረም ኃላፊነት ካልወሰድኩ እንዳልከው ነው፣ ውሸት ነው፣ ግብዝነት ነው የሚሆነው። ስህተትን መቀበል ብቻ። ምክንያቱም እኔ ንስሐ በየአደባባይ እየገቡ ግን ስህተቱን መድገም የአንዳንድ አጭበርባሪ ባህታዊ የሚፈጽመውን ጥፋት መድገም ጻድቅ አያደርግም። ጀነራሊ ከመቀበል ውጭ ቢያንስ ግን ተቺ የዲስአርም የማድረግ ዓላማ አይደለም። የምሬን ማረም ፈልጌ በተግባር ግን የማረም እንቅስቃሴ ላይ ብዙ የደከምኩ መሆኔን ነው ማመን የምፈልገው። ፕሬዚደንት መሆን ስህተት ነበር? በዚህ ምን ሆነ? ፕሬዚደንት መሆን ስህተት ነበር መሆኔ አሁን ሪግሬት አላደርገው። በመሆኔ ምክንያት የፈጠርኩት ያገዝኩት የለውጥ መንፈስ አለ። እውነት ልንገርህ፣ አንደኛ መሪ ሁሉን ነገር ካላረግኩ እኔ የሚሉትን ካልተቀበልኩ ብሎ ለያዥ ለገራዥ የሚያስቸግርበት ስርዓት ያከተመ መሆን አሳይቻለሁ። እኔን ከተማ ውስጥ ሆኖ እየተደጎመ መገደል አለበት የሚል ሰው ያለ ስጋት መኖር እንደሚችል ሌላ እኮ ማድረግ አያስፈልግም። የፖሊስ ኃይል መላክ አያስፈልግም። ወስታ መኖር እንደሚችል ማሳየት፣ ይሄ ትዕግስት ሊኖረው የሚችል ፕሬዚደንት እንዲኖር እንትን ስለሆንኩ ምሳሌ ስለሆንኩ ጠቅም ያለሁ እላለሁ።